በቅድስት ቤተክርስቲያናችን ታሪክ ብዙ ስንጠብቃቸው በአጭር ያጣናቸው አሳዛኝ በሆነ ሁኔታ በድንገት ከእናት ቤተክርስቲያን እቅፍ የተለዩ ታላቅ ትሁት አባት ናቸው። ከፊደል ጀምሮ እስከ ዶክትሬት ድረስ ትምህርታቸውን ጥንቅቅ አድርገው ተምረዋል። በአገልግሎቱም ዘርፍ ብዙ ተግባራትን ያከናወኑ ብዙ ስራዎችንም የሰሩ ታላቅ አባት ናቸው። ለእረፍታቸው መንስኤ ሆነው ከባድ ህመም እንኳን ሲያጋጥማቸው በዚያ ህመም ላይ ሆነው ቅድስት ቤተክርስቲያንን ከማገልገል ያላረፉ ያልሰነፉ ታላቅ አባት ናቸው። ብፁዕ አቡነ አረጋዊ ዶክተር። ብፁዕ አቡነ አረጋዊ ማን ናቸው? ያልተሰማው ድንቅ ታሪካቸው፣ ያልተነገረው ስራቸው፣ እንዲሁም የሞታቸው መንስኤስ ምን ይሆን? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን የብፁዕ አቡነ አረጋዊን የህይወት ገጻቸውን የህይወት ምዕራፋቸውን ልንዳስስላችሁ ወደድን። ወደ ዝግጅታችን አለፍን። በቀድሞ ስማቸው አባ ኃይለ ማርያም መለሰ ይባላሉ። ብፁዕ አቡነ አረጋዊ ከአባታቸው ከሊቀ መዘምር መለሰ አይነው እንዲሁም ከእናታቸው ከወይዘሮ ፀሐይ ገብረአብ በሰሜን ጎንደር ዞን ደብረ ሰላም ሎዛ ማርያም እየተባለች በምትጠራው አካባቢ ነበር በ1961 ዓመተ ምህረት የተወለዱት። ብፁዕነታቸው የትምህርት ፍቅራቸው የጀመረው ገና በልጅነት እድሜያቸው ነበር። እዚያው ተወልደው ባደጉባት ሎዛ ማርያም አካባቢም የፊደል፣ የንባብ፣ የዳዊትና ቅዳሴ ትምህርታቸውን ከመሪጌታ ሙሴ ብጽዓ ጊዮርጊስ እንዲሁም ደግሞ የቅኔ ትምህርታቸውን ከግጫው መንክር ምንዝሮ ተክለ ሃይማኖት የሐዲስ ኪዳን ትምህርታቸውንም ከመጋቢ ሐዲስ ወልደ ሰንበት ግምጃ ቤት ማርያም ተምረዋል። ከዚህም በኋላ ነበር ወደ አስኳላ ትምህርታቸው በመግባት አንደኛና ሁለተኛ ደረጃ ትምህርታቸውን በአጼ ፋሲል እንዲሁም መለስተኛ ሁለተኛ ደረጃ ትምህርታቸውን ደግሞ በዳግማይ ደብረ ሊባኖስ አዘዞ ተክለ ሃይማኖት ትምህርት ቤት ተምረዋል። ብፁዕነታቸው የአስኳላ ትምህርታቸውን እንዲህ ባለ መልኩ የቀጠሉ ሳለ ነበር የመንፈሳዊ ትምህርታቸው ድጋሚ ያገረሸባቸው። በዚህም የተነሳ የቅድስት ቤተክርስቲያንን ዕውቀት ለመቅዳት ዳግም ወደ መንፈሳዊ ትምህርታቸው በመመለስ ከሰዋስወ ብርሃን ቅዱስ ጳውሎስ በቴዎሎጂ ዲፕሎማ ከቅድስት ሥላሴ መንፈሳዊ ኮሌጅ ደግሞ እንዲሁ በቴዎሎጂ ዲግሪያቸውን እንዲሁም ከኖርዌይ ስታንቫገር ስፔሻላይዝድ ዩኒቨርሲቲ የማስተርስ ዲግሪያቸውን ከፕሪቶሪያ ዩኒቨርሲቲ ደግሞ በፍልስፍና የፒኤችዲ ዲግሪያቸውን የሰሩ ዕውቅ እንዲሁም ድንቅ የቅድስት ቤተክርስቲያን ሊቅ ለመሆን ችለዋል። ብፁዕነታቸው በቋንቋ ረገድ ከእንግሊዝኛ በተጨማሪ የኖርዌይ፣ የስዊድንና የዴንማርክ ቋንቋዎችን አቀላጥፈው መናገርም ይችላሉ። ብፁዕነታቸው ብፁዕ አቡነ አረጋዊ በቅድስት ቤተክርስቲያን ብዙ የተጓዙ ታላቅ አባት ናቸው። ለዚህም ማሳያ የሆነ ዘንዳ ማዕረገ ክህነታቸውን እንዲሁም ደግሞ በቅድስት ቤተክርስቲያን ያደረጉትን አስተዋጽኦ አገልግሎት ማየት በቂ ነው። ድቁናን በ1968 ዓመተ ምህረት ከብፁዕ አቡነ እንድርያስ ቀዳማዊ በወቅቱ የሰሜን ጎንደር ሊቀ ጳጳስ እንዲሁም መንኩስናን ደግሞ በ1984 ዓመተ ምህረት በታዋቂውና ጥንታዊው ገዳም ጎንድ ተክለ ሃይማኖት እንዲሁም ቅስናን ከብፁዕ አቡነ ያዕቆብ ወይም ኤርትራዊ ከነበሩት አባት በወቅቱ የሰሜን ጎንደር ሊቀ ጳጳስ ከነበሩት ታላቅ አባትም አግኝተዋል። ቁምስናንም እንዲሁ ከብፁዕ አቡነ ገብርኤል በወቅቱ የምዕራብ ሸዋ ሊቀ ጳጳስም ተቀብለዋል። ብፁዕነታቸው ብፁዕ አቡነ አረጋዊ ዶክተር ለቅድስት ቤተክርስቲያናችን በዘመናቸው ሁሉ ዘርፈ ብዙ አገልግሎቶችን ሲያከናውኑ የቆዩ ታላቅ አባት ናቸው። ለዚህም የሰሩትን ተግባራት ስንቃኝ በሆለታ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን እንዲሁም በሆለታ ገነተ ደብር
ኤዶም ቅዱስ ገብርኤል ቤተክርስቲያንና በሆለታ ገነተ ደብር ሳህል መድኃኔ ዓለም ቤተክርስቲያን በወሊሶ ጻድቁ ገብረ መንፈስ ቅዱስ አብያተ ክርስቲያናት በአስተዳዳሪነትም ሰርተዋል። የወልመራ ወረዳ ቤተ ክህነት ምክትል ሊቀ ካህን ሆነውም በቅንነት አገልግለዋል። በኖርዌይ ስታንቫንገር መድኃኔ ዓለም ቤተክርስቲያንም አስተዳዳሪና የህፃናት ቤተሰብ መምሪያ የቦርድ ምክትል ሰብሳቢ በመሆንም መርተዋል። ብፁዕነታቸው ብፁዕ አቡነ አረጋዊ ዶክተር የኢትዮጵያ መጽሐፍ ቅዱስ ማህበር የቦርድ አባል እንዲሁም የኢትዮጵያ የሃይማኖት ተቋማት የቦርድ አባል በመሆንም ዘርፈ ብዙ ተግባራትን ለቅድስት ቤተክርስቲያን ይጠቅማል ይበጃል ያሉትን ተግባራት በመፈጸም አገልግለዋል። በቤተ ክህነት ውስጥም በመግባት በቤተ ክህነት ጠቅላይ ጽሕፈት ቤት በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ እንዲሁም በቅድስት ሥላሴ መንፈሳዊ ኮሌጅ በመጀመሪያ የሪሰርችና ምርምር ኃላፊና አካዳሚክ ዲን እንዲሁም ምክትል ዋና ዲን በመሆን አገልግሎትን ሰጥተዋል። የቅድስት ልደታ የጤና ሳይንስ ኮሌጅ የቦርድ አባልን በመሆን ዘርፈ ብዙ ተግባራትን አከናውነዋል። ብፁዕነታቸው በዚህ ብቻ አያበቁም። በሀገር ውስጥም ብቻ አልተገደቡም። በዓለም አቀፍ ተሳትፎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል የዓለም አብያተ ክርስቲያናት ማዕከላዊ ኮሚቴ አባልና የመላው ኦሪየንታል ኦርቶዶክስ አብያተ ክርስቲያናትን በመወከል የስራ አስፈጻሚ ኮሚቴ አባል በመሆን ተሳትፈዋል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ምክትል ስራ አስኪያጅም ሆነው አገልግለዋል። በጎ ነገር የሆነው ሁሉ ያለ እግዚአብሔር መንፈስ ቅዱስ ፍቃድ ፍጻሜ ሊያገኝ አይችልም ተብሎ በተጻፈው መሰረትም ምንም እንኳ ሁሉም ተመራጭ ቆሞሳት ከእጩ ተወዳዳሪዎቻቸው ጋር የድምጽ ብልጫ በማግኘት ሊመረጡ የቻሉት በእግዚአብሔር መንፈስ ቅዱስ ፍቃድ መሆኑ ቢታመንበትም ቅሉ ዶክተር ብፁዕ አቡነ አረጋዊ ግን ከእጩ ተወዳዳሪዎች ጋር እኩል ድምጽ አግኝተው የተመረጡት በእጣ ስለሆነ በእሳቸው ምርጫ ላይ በይበልጥ እደ መንፈስ ቅዱስ እንዳለበት በብዙ አሳይተዋል። ብፁዕነታቸው ብፁዕ አቡነ አረጋዊ ሐምሌ 8 ቀን 2009 ዓመተ ምህረት በተደረገው የኤጲስቆጶሳት ምርጫ በብፁዕ ቅዱስ አቡነ ማትያስ አንብሮተ እድ ሲመተ ጵጵስናን ማግኘት ችለዋል። ብፁዕነታቸው ከሹመታቸው በኋላ የቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ግንኙነት መምሪያ የበላይ ኃላፊና የድሬዳዋና ጅቡቲ ሀገረ ስብከት ሊቀ ጳጳስ በመሆን ቅድስት ቤተክርስቲያንን ኃላፊ ሆነው አገልግለዋል። በአጠቃላይ ብፁዕነታቸው ብፁዕ አቡነ አረጋዊ ዶክተር በተግባር እንደሚስተዋሉት ከመንፈሳውያን አባቶች የሚጠበቀውን ማስተዋል መረጋጋትንና ትዕግስትን የተላበሱ ሁለገብ አባት በመሆናቸው አሁን ያለችውን ቅድስት ቤተክርስቲያንን ለመምራት ብቃት ያላቸውና መመረጥ የሚገባቸው ታላቅ ዓለም አቀፋዊ አባትም ነበሩ። ነገር ግን ጊዜና ሁኔታን የማይፈልገውና የማይጠይቀው ሞት ብፁዕነታቸውን በአጭሩ ሊነጥቀን ችሏል። ከቅድስት ቤተክርስቲያን እቅፍ ወስዷቸዋል። ብፁዕነታቸው ብፁዕ አቡነ አረጋዊ በህመም ምክንያት በሀገር ውስጥና በውጭ ሀገር ሕክምና ሲረዱ ቆይተው መጋቢት 12 ቀን 2015 ዓመተ ምህረት ነበር በተወለዱ በ54 ዓመታቸው ከዚህ ዓለም ድካም ያረፉት። ብፁዕነታቸው ቢያርፉም ነገር ግን መሰረት አድርገው ያስቀመጡት ያከናወኑት ተግባር ዛሬ ድረስ ብፁዕነታቸውን እንድናወሳና እንድናነሳ ያስገድደናል። የብፁዕነታቸው በረከታቸው ይደርብን፣ አሜን። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በብፁዕ አቡነ አረጋዊ የህይወት ገጻቸው ላይ የህይወት ምዕራፋቸው ላይ ያዝንላችሁ ዝግጅታችን ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።